ሰላም ውድ የቻናሌ ቤተሰቦች፣ ይሄ ቴክ ድሮፕ ነው። ዛሬ የምናወራው ስለ ባይናንስ ፒ2ፒ ትሬድ ነው። በመጀመሪያ ግን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ባይናንስ ፒ2ፒ የሚባለው በባይናንስ የተፈጠረ የክሪፕቶ ምንዛሬ መገበያያ ሲሆን ተጠቃሚዎች በቀጥታ ከሌሎች ተጠቃሚዎች ጋር ምንዛሬዎችን መግዛትና መሸጥ እንዲችሉ የሚያስችላቸው ይሆናል ማለት ነው። ይህ መገበያያ ብዙ አይነት ባህሪያቶች አሉት። ከነዚህ ውስጥ ለምሳሌ ሶስቱን እንነጋገር። የመጀመሪያው በቀጥታ ከሌሎች ተጠቃሚዎች ጋር መገበያየት መቻላችን ነው። እኛና ሌላ ደግሞ ደንበኛ ሆነ የምንገበያይበት ነገር። ሁለተኛ ደግሞ የተለያዩ የክሪፕቶ ምንዛሬዎች እንድንገዛ ያስችለናል። ማለት በኢትዮጵያ ብር USDT እንድንገዛ ያስችለናል፣ በኢትዮጵያ ብር ዩሮ እንድንገዛ ያስችለናል ማለት ነው። ሶስተኛው ደግሞ የተለያዩ የመክፈያ ዘዴዎችን ይጠቀማል። በእኛ ሀገር እንኳን ብንወስድ አሁን በቴሌ ብር መክፈል እንችላለን፣ በአዋሽ ባንክ፣ በንግድ ባንክ እያለን ብዙ አይነት የመክፈያ ዘዴዎችን እንድንጠቀም አስችሎናል ማለት ነው። ባይናንስ ፒ2ፒ ትሬድ እንዴት እንጠቀማለን ወይም ይሄን ለመጠቀም ምን ማድረግ አለብን የሚለውን ደግሞ አሁን እንመለከታለን። በመጀመሪያ መለያ መፍጠር አለብን፣ ቬሪፋይ ማድረግ አለብን ባይናንስ አካውንታችንን። ሁለተኛ ደግሞ ምንዛሬዎቹን መምረጥ አለብን፣ ወይ የምንገዛውን ወይ የሚሸጠው ምንዛሬ መምረጥ አለብን። የብዙ ሀገሮች ምንዛሬ መግዛት መሸጥም ስለሚቻል ይህን መምረጥ አለብን ማለት ነው። ሶስተኛው ደግሞ የመክፈያ ዘዴዎችን መምረጥ አለብን። በምን አይነት የመክፈያ ዘዴዎች ነው የምንከፍለው ወይም ደግሞ እኛ ስንገዛ ሰዎች እንዲከፍሉን የምንፈልገው በምን አይነት የመክፈያ ዘዴ ነው የሚለውንም ማየት አለብን ማለት ነው። አራተኛና ይሄ ደግሞ ወሳኝ ነው፣ የገበያ ዋጋ። የትኛው ሰው ነው በቅናሽ እየሸጠ ያለው፣ የትኛው ሰው ነው በውድ እየሸጠ ያለው የሚለውን ነገር በደንብ አጥንተን ነው ስንሰራ መስራት ያለብን፣ ምክንያቱም መክሰርም ስላለ ማለት ነው። አምስተኛው ደግሞ የገንዘብ ማስተላለፊያ መንገድ፣ ለእኛ የሚቀለንና ቶሎ የሚሰራልንን የገንዘብ መክፈያም ሆነ መቀበያ መንገድ መምረጥ አለብን ማለት ነው። ባይናንስ ብዙ ጊዜ ፒ2ፒ ትሬድ ስናደርግ ጥቅሞች አሉ። ከዛኛው ትሬድ ከሚደረግበት ከዋናው ትሬድ ከሚደረግበት የፒ2ፒ ትሬድ በጣም ብዙ ጥቅም አለው። የመጀመሪያው በቀጥታ መገበያየት መቻላችን ነው እና እኛ ለሌላ ሰው እንሸጣለን ወይም ከዛኛው ሰው እንገዛለን ማለት ነው። ሁለተኛ ዝቅተኛ ክፍያ ነው ያለው፣ ከሌሎች የሚቆረጥብን ግን በጣም ዝቅተኛ ነው ይህን ትሬድ ስናደርግ። ሶስተኛ የተለያየ የመክፈያ ዘዴዎችን መጠቀም መቻሉ ነው። እኛም በምንፈልገው መጠቀም እንችላለን። መክፈል ወይም ደግሞ ስንሸጥም በዛ መንገድ እንዲከፈለን ማድረግ እንችላለን። ደህንነቱም በጣም አሪፍ ነው። ይህ ትሬድ ስናደርግ ብዙ ሰው ቬሪፋይ አድርጎ ስለሚገባ ደህንነቱም የተጠበቀ ነው ማለት ነው። አሁን ደግሞ እንዴት ትሬድ እንደምናደርግ አሳያችኋለሁ ማለት ነው። ባይናንስ አፕሊኬሽናችን ላይ ገብተን ባይናንስ አፕሊኬሽናችን ላይ ስንገባ በመጀመሪያ ይሄን ነው የምናገኘው ሆም ፔጁን። ከዛ እዚህ ጋር ትሬድ የምትለውን እንነካለን ማለት ነው። ከዛ ትሬድ የምትለውን ከነካን በኋላ እዚህ አናቱ ላይ ፒ2ፒ የምትላለች እሷን እንመርጣለን ማለት ነው። ልክ እሷን መርጠን ከገባን በኋላ ይሄ አሁን እኛ መግዛት የምንችልበትን ነው የሚያሳየን ማለት ነው። 157 ብር ከ60 ሳንቲም ሆኗል። አሁን ቅድም ከ50 ሳንቲም ነበረ፣ እኔ ቅድም ብቻዬን ገብቼ አይቼው ነበረ። እና አሁን እዚህ ጋር እኛ የምናደርገው ቀነስ ያለውን እንመርጣለን ወይም ደግሞ ከኛ ብር ጋር ሊሄድ የሚችለው ማለት ነው። አሁን ለምሳሌ እዚህ ጋር ከ60 ያለው ሰውዬ 157 ብር ከ60 እሸጣለሁ ያለው ሰውዬ ከ5000 እስከ 5766 ብር ድረስ ነው መግዛት የምንችለው። እኛ 4000 ብር ቢኖረን ከዚህ ሰውዬ መግዛት አንችልም ማለት ነው፣ ምክንያቱም መነሻው 5000 ብር ስለሆነ ማለት ነው። ስለዚህ እኛ አነስ ያለ የምንፈልግ ከሆነ ወደ ታች ዞር እያደረግን ይኸው እዚህ ጋር ያሳየናል። ከላይ አነስ ካለው ሰው እንገዛለን ማለት ነው። ፒ2ፒ ትሬድ በሚደረግበት ሰዓት ብዙ ጊዜ እኔ የምመክረው ወዲያው ገዝታችሁ ወዲያው አትሽጡ፣ ምክንያቱም ልከስሩ ትችላላችሁ። ግን ብሩን የገዛችሁትን 3 ቀን ወይም 4 ቀን ብትይዙ በእርግጠኝነት የምነግራችሁ ነገር ብዙ ብር ታተርፋላችሁ ማለት ነው። እዚህ ጋር ትሬድ ታደርጋላችሁ። አሁን ለምሳሌ እኔ አልገዛም፣ ግን እንዴት እንደሚገዛ ላሳያችሁ ማለት ነው። እኔ ብር ስለሌለኝ አልገዛም። እዚህ ጋር አሁን 5000 ስላለ 4000 ብለው እሺ አይለኝም። ላሳያችሁ። አሁን 4000 አልኩት፣ ይሄው ከ5000 ነው የሚቻለው ብሎኛል ማለት ነው። 5000 ብሎ ሰውየው ካስቀመጠ 4000 መግዛት አትችሉም። ይሄው 5000 ሲገዙ ግን ይፈቅድላችኋል። ይሄው በቴሌ ብር ነው የምከፍለው። እዚህ ጋር ኦርደር አደርጋለሁ ማለት ነው። ከዛ እዚህ ጋር እንደዚህ ይመጣልኛል። ከዛ ከታች ያለችውን ከዛ ይሄው እዚህ ጋር ሁሉን ነገር ያመጣልኛል። ስሙን ያመጣልኛል፣ ስልክ ቁጥሩን ያመጣልኛል። ስልክ ቁጥሩን ኮፒ አድርጌ እዛ ቴሌ ብር ትራንስፈር የሚለው ጋር አስገባለሁ። ግን እንደዛ ስታደርጉ ሁሉ ጊዜ መክፈል ያለባችሁ በራሳችሁ አካውንት ነው። በፍጹም ሶስተኛ ሰው እንዳታስገቡ። ያን ካረጋችሁ በኋላ ይሄው እዚህ ጋር ፎቶ አፕሎድ ማድረግ ትችላላችሁ። እቺን ነክታችሁ ወይ ካሜራ ወይ ደግሞ ጋለሪ ውስጥ ካለው ማንሳት ትችላላችሁ። ብዙ ጊዜ በሶስተኛ ወገን ትራንስፈር የምታደርጉ ከሆነ ያኛው ሰውዬ አልደረሰኝም ብሎ ካሰበ እናንተ ኤቪደንስ ይጠይቃችኋል ማለት ነው። ደረሰኛ አምጡ ስለሚላችሁ ባይናንስ፣ ደረሰኛችሁ ደግሞ በሶስተኛ ወገን ከሆነ ባይናንስ ያኛው ሰውዬ ነው ብሩን ተቀብሎም ለዋሽው ሰውዬ ነው የሚያግዘው፣ እሱ ልክ ነው ይላል። ግን ደረሰኛችሁ በራሳችሁ ከሆነ ባይናንስ ያስመልስላችኋል ማለት ነውና እዚህ ጋር በጣም ብዙ የሚያሰጋ ነገር የለውም።
አሁን በ157 ብር ከ60 ከገዛችሁ በኋላ የምትፈልጉትን 3 ቀን 4 ቀን አቆይታችሁ ዶላር ያው እየጨመረ ስለሚሄድ መልሳችሁ ትሸጡታላችሁ ማለት ነው። ብዙ ከገዛችሁ ብዙ የማትረፍ እድል አላችሁ። ትንሽ ከገዛችሁ ደግሞ በጣም ብዙ ጊዜ ማቆየት አለባችሁ ማለት ነው ብዙ ለማትረፍ። ስለዚህ ፒቱፒ ትሬድ እንደዚህ ነው የሚደረገው። የከበዳችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ ከዚህ ሰፋ ባለ ዲቴል በሆነ ቪዲዮ እመለሳለሁ። አመሰግናለሁ።